በዚህ ሰዓት አሁን ባለው ጊዜ ላይ ማለት ነው ሜካፕን አልፈልግም ብላ የተከራከረች ሜካፕ ቀርቶብኝ ሁሉን ነገር ባገኝ ይሻለኛል ብላ የተከራከረች ምርጧ ሴት ሀይሚዬ ነች። እንግዲህ ያው ብዙዎቻቸው ለሜካፕ የሚሞቱ ናቸው እንዴ። እስኪ አሁን እንደዚህ አይነት ጥያቄዎችን ወደ ቲክቶክ መንደር ዞር ዞር ብላችሁ ብትጠይቁ በሜካፕ ማንም አይደራደርም። ከምሬ ነው የምላችሁ፣ በጣም ከባድ ነው ሜካፕ። ይሄን ያክል ነው እግር የሰደደው እንግዲህ ከሀገራችን ላይ በጣም ከባድ ነው ያለ ሜካፕ። እኔማ ስሙን ማስተካከዬም አላውቀውም እግዚአብሔር ይመስገንና ያለ ሜካፕ አይንቀሳቀሱም ማለት ነው። ሀይሚዬ ግን ማለት ነው ደረቷን ነፍታ በቃ እኔ አሁን ራሱ በንጹህ ፊቴ ነው ያለሁት፣ ያን ያክል አያስፈልገኝም። ቻፕስቲኩ ምናምን ያው አንተን ለማስደሰት ነው እንዲማርካለች ማለት ነው። ቅመምዬ አንቺ ቀይ ስለሆንሽ ከንፈር ዝም ብሎ ይማርካል እኮ። ደግሞ ቀይ ሰው ተቀባይ ችግር የለውም ማለት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ሰላማችሁ ይብዛልኝ። ውድ ቤተሰብ እንግዲህ እንደተለመደው ይሄን ቻናል ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰቦቼ ማለት ነው እኔ ሰብስክራይብ አድርጉ እያልኩ ልቤ ውልቅ ይላል። ግን ዛሬ ሰብስክራይብ ምናምን ከተደረገ ነገ ደግሞ ወደ 10 ምናምን እብስ ይላል። በቃ ይሄዳል። ምንድን ነው? እኔ እያማከርኳችሁ ነው። ሰላቢ ገባ ከቤቴ ደግሞ ሰላቢ አይታይም እና እኔ ግራ ገብቶኛል እኮ ከዚህ ተጨረሳ ከዚች ሰብስክራይብ ተጨረሳ እንደገና ሰብስክራይብ እያነሳችሁብኝ ነው። ማንም ያነሳው ዩቲዩብ ራሱ ነው ውዶችዬ። ይሁን እንግዲህ ያው ፈጣሪ ባለው ጊዜ አድጋለሁ። ምን ይደረጋል መቼስ። እና የኔ ውድ ቤተሰቦች እንግዲህ ያው ጨረቃዎች ዛሬ ያልዘረዘሩት ያላወሩት ነገር የለም። ዋው ዋው ዋው! አረበኛው አልቀረም፣ አማርኛው አልቀረም። በጣም ብዙ ነገሮችን ከፈስ እስከ ሽንት እንዴ! አረ ምን ያላወሩት ነገር አለ? የፈሱ ነገር እኔ ገና ታምሊኑን አይቼ እኮ ነው የሳኩት። ፈሱ ማለት ነው። ዛሬ የማንኛውንም ቤት የሚያንኳኳ በማንኛውም ያለ ጥያቄ ነው ለእነ ሀይሚ የተጠየቁ። ራሱ ካሜራማኑ ራሱ የተመታ እኮ ነው። አቤት ቤኪ! ለነገሩ መጽሐፍ ሲያነብ እየዋለ እንዴት እንደዚህ ፈላስፋ ይሁን? ፈላስፋ እኮ ነው ዝም ብሎ ማለት ነው። እና ቤተሰብ ግን እኔ አንድ ጥያቄ አሁን አልገባኝም። ብሩኬ ስለ አርሴናል እና ስለ ሰርጉ ሲጠይቅ የትኛውን ነው የወሰነው? አሁን እዛ ጋር እኮ እኔ ግራ ገባኝ። ሁለቱንም በደፈናው የተወው ነው የሚመስለኝ። ግን ማንኛውን ነው በእርግጠኝነቱ ነው የመረጠ? እኔ በደንብ ከገባችሁ ንገሩኝ። ማንን ነው የመረጠ? አርሴናልን ነው ወይስ ሰርጉን ነው? አርሴናል ለዚህም ደርሷል። ትዳር ላይ እያሉ ትዳራችሁን አቆማችሁ አርሴናል ልታየው ነው ማለት ነው። እግዚኦ! ይሄን ያክል ነው እግር የሰደደው። እንግዲህ አርሴናል እና ሜካፕ በቃ። እና የአርሴናል ደጋፊዎች ሴቱም ወንዱም ሲንጫጫ ነው የምሰማው። እኔ ደግሞ እኮ ለሚሸነፈው ወይ አያሸንፉ፣ ሲሸነፉ ጨጓራቸው እየተቃጠለ ሁሌ ወተት መጠጣት ነው። እንደዛ የሆኑ ራሱ ተስፋ ያለ መቁረጣቸው የሆነ ህይወት ምናምን አደጋ ቢሆንባቸው የአርሴናልን ደጋፊ ነው ማስታወስ ያለባቸው። የማይደክሙ የማይደክሙ ፍጥረቶች ቢሆኑ የአርሴናል ደጋፊ ናቸውና፣ ኧረ ትለያላችሁ። ለሰው እኮ ሞራል ነው የምትሆኑት። በእውነቱ እናንተን እያየን እኛ ተስፋ እያደረግን ነው ማለት ነው። ያው ህይወታችን እንታገልበታለን፣ እነሱም ተስፋ አልቆረጡም በማለት እና ብሩኬ ደግሞ እንግዲህ በአይን ሰው አፍቅረህ ታውቃለህ ሲባል ያው እንግዲህ የውጭ ሀገር ሰው ነው ያፈቀረው። ማንን ነው ግን? ቃጀልን የሆነ ወይስ ማን ነበረች? ካሪና ካፑርን ያፈቀርከው አንተ ማለት ነው? በፊልም እኮ ያላፈቀረ ሰው የለም። ቤተሰብ ማሪ ምን ያላፈቀረ ሰው የለም በፊልም። አሁን ቲክቶክ ላይ እንደው ብዙ ጊዜ የማያቸው ልጆች አሉ። ልንገራችሁማ ቤተሰብ እንደው ካወራ ነው አይቀር የውጭ ሀገር ሰዎች በጣም የሚያማምሩ አሉ። ዘፋኝ በሏቸው፣ ፊልም የሚሰሩ። እኔ አሁን በጣም ወዳለሁ ኮሪያን ምናምን ፊልም የሚሰሩ ሰዎች በጣም ግን ፍቅር አይደለም ፍቅር አይደለም፣ ጀስት መውደድ ብቻ ነው። ገብቷችኋል? ግን ቲክቶክ ላይ በቃ ስራዬ ብለው የራሳቸው ህይወት የላቸው የሚሆን አላውቅም። ከነ መፈጠራቸው እንኳን አያውቋቸውም። እና እነ ጄሆፕ የሚባሉትን እነ ጃንኮክ የሚባሉትን እነ ታንሻይን ምናምን እነ ጄሚን እንዴ እነሱ ሁሉ ማለት ነው አፍቅረው ይኸው በፍቅር እየተሰቃዩ አሉ። ባይናይተው ማለት ነው የማያገኟቸው ሰው የማያውቁት ሀገር አይናፍቅም ይባላልና የማይገኝ ሰው ይፈቀራል። ግን ቤተሰብ እኔ በሞት የማላገኘውን ሰው አላፈቅርም። እውነት ለመናገር እንዴ ምን በወጣኝ መሰቃይ እና ምንድን ነው ብሩኬ እንግዲህ ያው ልጅ እያለ የውጭ ሀገር ፎንቃ ጠልፎት ነበረ። ግን ስለማትገኝ ያው ወደ ሀይሚ እየተመልሷል። ተመስገን፣ እንኳንም ተመለስክ። ምክንያቱም የምታዋጣ ቅመሜ ስለሆነች ማለት ነው። ሌላኛው ደግሞ እንግዲህ ቤተሰብ ያው ስለፈስ ነው። እኔ ነግራቸዋለሁ ከመጀመሪያው
የምንኳኳ ነው የማይፈሳ ሰው የለም እንዴ? እዚህ ጋር እኔ ከምሰራበት ፊሊጲን ያለች እና ቤተሰቦቼ እና በቃ ጠዋት ከተነሳች ጀምሮ እስከ ማታ ድረስ ማባሪያ የለም። እየበላው ሁሉ ፊቴ ላይ ታንዛርጣለች እና እንዴ ግን ምንድን ነው ማለት ይሄ ትርጉም አለው ወይ? 30 ጊዜ የምትለቂ ለምንድን ነው? ሲጀምር እኔ እየበላው አተፍሽላታለሁ እና ምን አለችኝ አንድ ቀን ይሄ የተቃጠለ አየር ነው ከውስጤ ማስቀመጥ አልችልም። ለምን ለጤና ያደጋ ስለሆነ ማስወጣት አለብኝ አለችኝ ማለት ነው። እና ሀይሚዬ እውነቷን ነው። ታፍናት ሞት ታዳ እንዴ የምሬን እኮ ነው። ከባድ ነው። ባስ ላይ ምናምን ስትሄዱ ይሄ ታክሲ ላይ ምናምን ስትሄዱ ሸቷችሁ ያቀንፈስ ሰው ሁሉ እኮ ይፈሳል። ከምን ኖርማል ነው። ያው የሚበላ ሰው አይፈሳም ማለት አይቻልም። ሌላው ግን ዋነኛው ጥያቄ ደግሞ ምንድን ነው? ስለ ልጅ ማለት ልጅ መውለድ አትችልም ቢባል አይችልም ቢባል የሚለው ጥያቄ ከባድ ነው። የምሬን ነው። አሁን የእናንተ ሀሳብ ግን እዚህ ጋር ምንድን ነው የእናንተ ሀሳብ የሚሆነው? ይሄ ነገር የእውነት ሪያሊቲ በሆነ ህይወታችሁ ቢፈጠር ምርጫችሁ ምንድን ነው የሚሆነው? እኔ እንደኔ ስነግራችሁ በእርግጥ በቦታው ስንሆን የምንወስነውን አናውቅም። ግን አሁን ባለውበት ደረጃ ሁኜ ሳስበው ያን ሰው አፈቅረዋለሁ ልጅ ስለማይወልድ ብቻ እኔ ልተወው አልችልም ይመስለኛል። እንደዛ ነው የማስበው በጭራሽ። ምክንያቱም ሰው ከሞላለት ከደላው ካለው እኮ ያው የትም አምጥቶ ልጅ ማሳደግ ይችላልና ለልጅ ብዬ ግን እኔ እንጃ የምወደውን ሰው መተው አልችልም ብዬ ነው የማስበው እንደኔ ማለት ነው። እና ብቻ ያው ጥያቄያቸውን ደስ ይል ነበረ። እንግዲህ ወደ አዲስ አበባ ተመልሰዋል። ዌልካም ቱ አዲስ አበባ ሀይሚ ብሩኬ ጨረቃዎች እንኳን ወደ ቤታችሁ በሰላም ገባችሁ። ሲቀጥል ደግሞ ያው እንግዲህ ብሩኬ ሽንታም እንዳትሉኝ እያለ ነው ታያላውን ነገ ማለት ነው። የምሬ ነው። ብሩኬ ይሄ ድምፅ ተቆራጦ ቲክቶክ ላይ ታየዋለ። እየሳቁ ነው ለራሱ የሚያቀናብሩልን ማለት ነው። እና ይሄ ኖርማል ነገር ነው። ሁሉም ሴትም ወንድም የሚያደርገው ነገር ነው ይሄ ራሱ ማለት ነው። እግዚአብሔር ነው የምላችሁ። ያው ልጅ እያላችሁ ደግሞ እኮ ቤተሰብ በህልማችሁ ናችሁ የሚሸኑት ሽንት እኮ ደስ አይ ስላችሁ እኔ ሸንቼ አይደለም እኮ እንደዛ የምላችሁ፣ ግን የሆነ ላይክ በህልማችሁ ናችሁ የሆነ ትሸናላችሁ። ግን እኮ ስትነቁ ምንም ነገር የለም። ግን በዛው ደግሞ የሚሸና ሰውም አለ። አንዳንድ ትላልቅ ሰው ሆነው ራሱ የሚሸኑ ሰዎች አሉና ብቻ የዛሬ ጥያቄ በጣም ነው ያሳቀኝ። ሚፍታማ ጅም ቤትም ይፈሳል። ሚፍታ በጣም ያሳፍራል። እንዴት ግን አንተ ፈስተ ብሩኬን ታስጠረጥረዋለህ? ሼም ነው። ሼም ኦን ዩ